ስትቸገር ይደርስልሃል። ኢዛ ሰአልተ ፈስአልላህ መጠየቅ ባስፈለገ ጊዜ አላህን ብቻ ጠይቅ። ወኢዛ እስተዐንተ እገዛ ካስፈለገህም ፈስተዕን ቢላህ በአላህ ስብሓነሁ ወተዓላ ታገዝ። አላህ ለባሮቹ ከሚያደርገው ጥበቃ አንዱ ምንድነው? መላእክቶችን አድርጓል። ከፊት ከኋላ ከቀኝ ከግራ ሆነው አደጋ እንዳይደርስበት ያደርጋሉ። አንተ ላይ ስንትና ስንት ተንኮለኛ፣ ሴረኛ፣ ምቀኛ የሆኑ ሰዎች አሉ። ነገር ግን የነሱ ከይድ የነሱ ተንኮል የሚከሽፈው በአላህ ስብሓነሁ ወተዓላ ጥበቃ ከዛም በመላእክቶቹ ጥበቃ ነው። ስንትና ስንት ሰዎች አሉ ሰዎችን የሚሐስዱ ማለት የሚመቃኙ ገንዘብ ስላለው በገንዘቡ የሚመቃኙት አሉ ማለት ነው። ጠላቶቹ እሱን ላይ ተንኮልን ይፈልጋሉ። ምናልባት ጠላት የሚባለው ሩቅ ብለን እንዳታስብ፣ ቅርብ የሆነ ዘመድ ሊሆን ይችላል፣ የአጎቶች ልጆች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ ማለት ነው። እነዚህ አንተ ላይ ጥቃትን ለማድረስ በሚፈልጉበት ሰዓት የአላህ ስብሓነሁ ወተዓላ ጥበቃ ስላለ የነሱን ተንኮል ሴራ አንተ ሳታውቅ ማለት ነው ተኝተህ አላህ ለአንተ ተድቢር ያደርግልሃል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በአላህ ፍቃድ ርዕሱ ላይ እንደተመለከታችሁት የአላህ ስብሓነሁ ወተዓላ ጥበቃ ለባሪያው በሚል የተዘጋጀ ትምህርት ነው። እንደሚታወቀው እያንዳንዱ ሰው የአላህ ስብሓነሁ ወተዓላ ጥበቃ ያስፈልገዋል። ለቅጽበት ያህል እንኳን ከአላህ ስብሓነሁ ወተዓላ ጥበቃ ውጭ ሊሆን የሰው ልጅ አይችልም። አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ፣ እናንተ ሰዎች ሆይ እናንተ ወደ አላህ ከጃዮች ናቸው። አላህ ከእናንተ አይከጅልም፣ እናንተ ግን እርሱን የምትከጅሉ ናችሁ። ወላሁ ሁወል ገኒይ፣ አላህ የተብቃቃ ነው። አልሐሚድ ምስጉን የሆነ አምላክ ነው። ከዛሊክ አላህ ስብሓነሁ ወተዓላ እኛን እዚህች ምድር ላይ ሲያስገኘን ለትልቅ ዓላማ እንደሆነ ይታወቃል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። ሰውንም ሆነ ጅንን ያስገኘሁት ይላል አላህ ስብሓነሁ ወተዓላ የፈጠርኩት እኔም በብቸኝነት እንዲያመልክ ነው እንጂ እንዲያበሉኝም እንዲያጠጡኝም አይደለም። አላህ ስብሓነሁ ወተዓላ እጅግ ሲሳይ ሰጪ አምላክ መሆኑን፣ ቀውይ መሆኑን፣ ሀያል መሆኑን አላህ ስብሓነሁ ወተዓላ ይናገራል። ኢዘን ወልኸልቁ ሙፍተቂሩነ ኢለላህ፣ ሰዎች በአጠቃላይ ፍጡራኖች ከአላህ ከጃይ ናቸው። አላህ ስብሓነሁ ወተዓላ ከነሱ የሚከጅል አይደለም ማለት ነው። ይህንን የሚያሳዩ የቁርአን አናቅስቶች እጅግ በርካታ ናቸው። ከሐዲስ ደግሞ ቢኢዝኒላህ አንዱን ሐዲስ ለማየት እንሞክራለን። መልእክተኛው ዓለይሂ ሰላቱ ወሰላም ለአጎታቸው ልጅ ለዓብዱላህ ኢብን ዓባስ ሐብሩ ሃዚሂል ኡማ፣ የዚህ ኡመት ታላቁ ሊቅ ዓሊም ቱርጁማኑል ቁርአን የቁርአን ተርጓሚ በመባል የሚታወቁት ዓብዱላህ ኢብን ዓባስ ገና ልጅ ሳሉ ማለት ነው፣ ታዳጊ ሳሉ ነቢዩ ሰለላሁ ዐለይሂ ወሰለም የመከሯቸው ምክር አለ። ይህንን ምክር በተመለከተ ኢብኑ ረጀብ አልሐንበሊ በታወቀውና እጅግ ድንቅ የሆነው የአርበዒን አነወዊያ ማብራሪያ ላይ ጃሚዑል ዑሉም ወልሕከም በተሰኘው ኪታብ የኢብኑል ጀውዚ ንግግር ያሰፍራሉ። ኢብኑል ጀውዚ ይህንን ሐዲስ ይህም ነቢ ሰለላሁ ዐለይሂ ወሰለም ለኢብኑ ዓባስ ያስተላለፉት ምክርን በተመለከተ የሚናገረው ሐዲስ በደንብ አስተነተንኩት ይላሉ። ወእንደሀሽቱ ይላሉ፣ በጣም ተገረምኩኝ።
حتى كاد قلبي أن يطيش أو كاد عقلي أن يطيش እንግዲህ ራሴን ልስት እስክደርስ ድረስ በጣም የሚገርም በውስጡ ብዙ ማብራሪያዎችን የያዘ ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል በትንሽ አረፍተ ነገር ብዙ ሐሳብን መግለጽ እንደሚችሉ ማሳያ የሆነ ሐዲስ ነውና ይህንን ሐዲስ ወያ አሰፋ ይላሉ። በጣም የሚያሳዝነው ብዙዎቹ ይህንን ሐዲስ አለማስተንተናቸው ለመረዳት ለመገንዘብና ጽንሰ ሐሳቡን ለመረዳት ራሳቸውን ዝግጁ አለማድረጋቸው እጅግ ያሳዝናል ይላሉ። እና ይህ ሐዲስ ምንድነው? ለኢብኑ አባስ ያስተላለፉት ሐዲስ ያ ጉላም ማለት አንተ ወጣት ታዳጊ ልጅ ሆይ አሉ። እንግዲህ ኢስላም ለሁሉም የእድሜ ክልል ላይ ላሉ ሰዎች የሚመጥናቸውን ምክር ይመክራል። የትኛውንም ክፍል አይዘነጋም። ይህ ሕፃን ነው፣ ልጅ ነው፣ ታዳጊ ነው ተብሎ ዝም አይባልም። ብዙዎች ወላጆች ጋር የሚስተዋለው ነገር ምንድነው? ገና ልጅ ነው እየተባለ ብዙ ተርቢያ ትምህርት ሳይሰጠው በዛው ያድጋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለልጆች ካስተላለፉት ምክር አንዱ ያ ጉላም ኢኒ ኡዓሊሙከ ከሊማቲን የተወሰኑ ቃላቶችን አስተምርሃለሁ አሉ። ሕፃን ነውና ልጅ ነው። ብዙ ብንነግረው ሁሉንም ኢስቲውዓብ ማድረግ መሸምደድ አይችልም። ስለዚህ ለሕፃን ልጅ ስናስተምር በትንሽ ትንሽ መሆን አለበት። ይህም ራሱን የቻለ የማስተማር ክህሎትን ከነቢ ሰለላሁ ዐለይሂ ወሰለም ዱዓቶች መምህራኖች ሊቀስሙ ይገባል። ሕፃኖች ላይ ብዙ ማዳ ትምህርትን ማብዛት ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ከሊማት የሚቆጠሩ የሆኑ ቃላቶችን አስተምርሃለሁ አሉት። ኢሕፈዚላህ የሕፈዘክ። ይሄ ዋናው ርዕሳችን ጋር የሚገናኘው መልእክት ነው። ኢሕፈዚላህ እንግዲህ አላህ ስብሓነሁ ወተዓላ ጠብቀው ሲባል አይ ኢሕፈዝ ሑዱደሁ ወአዋሚረህ የአላህን ወሰኖችን ጠብቅ ማለት ነው። ግዴታዎችን ጠብቀ በአግባቡ ተወጣ፣ ክልክላቶችን ደግሞ ጠብቀ ተከልከል፣ ራቅ የሚል መልእክት አለ። በይበልጥ ደግሞ ወደፊት የምናብራራው ይሆናል። የሕፈዙከ አላህ ስብሓነሁ ወተዓላ ይህንን ካደረግ ይጠብቀሃል ነው። ኢሕፈዚላህ ተጂድሁ ቱጃህክ የአላህ ስብሓነሁ ወተዓላ ድንበሮችን ወሰኖችን ጠብቅ፣ ከፊት ለፊትህ ባስፈለገ ሰዓት ታገኘዋለህ። ስትቸገር ይደርስልሃል። ኢዛ ሰአልተ ፈስአሊላህ መጠየቅ ባስፈለገ ጊዜ አላህን ብቻ ጠይቅ። ወኢዛ እስተዓንተ እገዛ ካስፈለገህም ፈስተዕን ቢላህ በአላህ ስብሓነሁ ወተዓላ ታገዝ። ወዕለም እንግዲህ ተውሒድን ያስተማሩት ዱዓን እንዲሁም እገዛን ለፍጡራን እንዳታደርግ አይ ላ ተስተዒን ቢገይሪላህ ወላ ተድዑ ገይረላህ ከአላህ ውጭ ያሉ አካሎችን እንዳትጣራ፣ አላህን በብቸኝነት ተጣራ። ከአላህ ስብሓነሁ ወተዓላ ውጭ ያሉ አካሎችን መጣራት የሚቻለው አጠገባችን ካሉ ቻይ ከሆኑ ሙታኖች ካልሆኑ እና ቻይ ከሆኑ ብቻ ነው። በህይወት ካሉ መጠየቅ ይቻላል። አሊያ ግን አጠገብ የሌለን ቻይ ያልሆነን አካል የሞተን አካል መጣራት የአላህን መብት አሳልፎ መስጠት ስለሚሆን ይህ ሽርክ ነው የሚሆነው። ኢብኑ ረጀብ አልሐንበሊ ይህንን ሐዲስ ሸርሕ ሲያደርጉ ኢዛ ሰአልተ ፈስአሊላህ አይ ላ ተስአል ኢላላህ አላህን እንጂ ማንንም እንዳትማጸን። ሰላታችን ላይ ሁሌ አላህን ምን ብለን እንማጸናለን? ኢያከ ነዕቡዱ ወኢያከ ነስተዒን፣ ኢያከ ነስተዒን አንተም ብቻ እርዳታ እገዛ እንጠይቃለን። አይ ላ ነስተዒኑ ቢገይሪክ። ምክንያቱም ተቅዲሙ ማ ሐቁሁ ተእኺር ዩፊዱ ልሐስር ይላሉ የቋንቋ ሊቃውንቶች ኑሓቶች ማለት ነው። ከኋላ መምጣት ያለበት ከፊት መምጣቱ መገደብን ያሳያል። አላህን እንጂ ማንንም መጠየቅ አይቻልም። ወዕለም አሁንም እንግዲህ ይበልጥ ተውሒድን ልቡ ላይ እቅራር ለማድረግ ለማስረጽ ምናሉ ወቃል አነ ልኡመህ
አጠቃላይ የዓለም ህዝብ ቢሰባሰብ ኩሉም ለው እጅተመዑ ዐላ አን የንፈዑክ አንተን ለመጥቀም ቢሞክሩ ለም የንፈዑከ ሊጠቅሙ አይችሉም ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ አላህ መጀመሪያውኑ ለውሐል መሕፉዝ ላይ ያሰፈረው ቢሆን እንጂ ወለው እጅተመዑ ዐላ አን የضሩከ እንዲሁም ዓለማት በአጠቃላይ ተሰባስበው አንተን ለመጉዳት ሙከራ ቢያደርጉ አንተን ሊጎዱ አይችሉም ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይክ አንተ ላይ ጻፈልህ ወይም የጻፈብህ ቢሆን እንጂ ሩፊዐቲል አቅላም ብዕር መጽሐፉን አቁሟል ወጀፈት ሱሑፍ እንዲሁም የተጻፈበትን መጽሐፍ ደርቋል አይጨመርም አይቀነስም ሁሉም ነገር ተወስኖ አልቋል ይህ ሐዲስ ማዕሸረ አልሙስሊሚን ዒባደላህ ቆም ብለን ልናስተውለው የሚገባ ሐዲስ ሁሌም ከዓይናችን ስር ሊጠፋ የማይገባ እጅግ የላቀ መልእክትን በውስጡ ያካተተ ሐዲስ ነው هذا الحديث يبين عظيم حاجة الخلق إلى خالقهم ይህ ሐዲስ እያንዳንዱ ፍጡር ለፈጣሪው ከጃይ ፈላጊ መሆኑን የሚያሳይ ነው كذلك الله سبحانه وتعالى ለባሪያው ምን ያህል ጥበቃ ከለላ እንደሚያደርግ የሚያሳይ እጅግ የላቀ ሐዲስ ነው ማለት ነው እንግዲህ አላህ Subhanahu Wa Ta'ala ለባሪያው ከሚያደርግለት ጥበቃ አንዱ ምንድነው መላእክቶችን አድርጓል መላእክቶችን ከፊትና ከኋላ ሆነው የሚጠብቁ መላእክቶች አሉ እነዚህ መላእክቶች ሐፈዛ በመባል ይታወቃሉ የሰው ልጅ የሚጠብቁ ናቸው አላህ Subhanahu Wa Ta'ala ምን ይላል ለሁ ሙዓቂባት من بين يديه ومن خلفه يحفظونه من أمر الله ለርሱ ከፊት ከኋላ ሆነው የሚጠብቁ መላእክቶችን አድርጓል ይሄ ደግሞ ይበልጥ መላእክቶች መኖራቸውን እንድናምን የሚያደርግ በተጨባጭ እያንዳንዳችን የምናቃቸው ታሪክ አለ አንድ ታሪክ ላንሳላችሁ ቅርብ የሆነ ጓደኛዬ ነገረኝ እዚህ ሀገር ሳይሆን ያው ሌላ ሀገር ላይ እየሰራ ሳለ በሆነ በሐሳብ ጭልጥ ብዬ የመኪና መንገድ እያቋረጥኩኝ አለ መኪናው በጣም በፍጥነት ሳላውቀው ደርሷል አለ እና እማላውቀው የሆነ ኃይል ማለት ነው እንዲህ ደረቴን ይዞኝ እንዲህ ሲገፈትረኝ ይታወቀኛል አለ ሱብሃንአላህ በጣም ደርሷል በጣም በፍጥነት ነው እያበረረ ያለው ከዛም ያው አለፈ ማለት ነው ያ አደጋ ምን ሆነ አለፈ ከዛ ዳርዬ ቁጭ በይ የአላህ Subhanahu Wa Ta'ala ተአምር ይሄ በርግጥ መላእክት መሆን አለበት ብዬ ቁጭ ብዬ አለቀስኩኝ ይላል እና ይሄ በተጨባጭ መላእክት መኖሩን እኛን የሚጠብቁ በተለይ ህፃናቶች እንዴት እንደሚጠበቁ ስናይ በጣም እንገረማለን ለምሳሌ አውሮፕላን ይከሰከስና ትላልቅ ሰዎች ይሞታሉ አባላት ጡንቻ ያላቸው ማለት ጨቅላ ልጅ ይተርፋል ብዙ ጊዜ ዜና ላይ የሚወራው ማለት ወይ ደግሞ ወደ ፍልስጤም አካባቢ ህንጻ ይፈራርስና ከዛ እነዚህ ነፍስ አድን ሰራተኞች ተሰማርተው ከዛ የሚያገኙት በህይወት የሚያገኙት ጨቅላ ልጅ ትላልቅ ሰዎች ሞተዋል እናት አባት ሌሎች ሞተው ህፃን ልጅ ይተርፋል ምናልባት ከ5 ቀን በኋላ ምናምን ሁሉ የተገኛል ይሄ ምንድነው እስቲ አምላክ የለም መላእክት የለም የሚሉ ሰዎች ለዚህ ትንተና ሊሰጡ የሚችሉት ምንድነው በቃ ድንገት ይሄ ነገር አንዳንዴ ድንገት ሊከሰት ይችላል ብለው ማብራሪያ ሊሰጡ ይችላሉ ግን ድንገት የሚባለው ነገር ማን የፈጠረው አለይሂ አላህ Subhanahu Wa Ta'ala ነው ማለት ነው ኢደን አላህ ለባሮቹ ከሚያደርገው ጥበቃ አንዱ ምንድነው መላእክቶችን አድርጓል ከፊት ከኋላ ከቀኝ ከግራ ሆነው አደጋ እንዳይደርስበት ያደርጋሉ አሊ ኢብኑ አቢ ጣሊብ ከሳቸው እንደተዘገበው ምን አሉ ኢነል መላኢካ ተብቃ ተحفظ ابن آدم መላእክቶች የሰው ልጅ በመጠበቅ ላይ ይሰማራሉ حتى يأتي القدر قدر እስኪመጣ ማለት ቀደሩ በመጣ ጊዜ فإذا جاء القدر تخلت عنه ገለል ይላሉ ማለት የግድ እሱ ላይ የተጻፈበት ለውሐል መሕፉዝ ላይ የተጻፈው ነገር ቅሮት የሌለው ነገር በሚሆንበት ጊዜ መላእክቶች ገለል ይላሉ ليمضي حكم الله فيه يا الله حكم السلاي تفزامي
ይሆን ዘንድ ማለት ነው። ኢዘን ፈላሁ ጀዐለ ለከ መን የሕፈዙክ በዐይንህ ማታያቸው መላኢካዎችን እንዲጠብቁ አድርጓል ማለት ነው። አንተን ይጠብቃሉ፣ ጠላት አንተን እንዳያጠቃ ማለት ነው። ወኢላ ይህ ጥበቃ ባይኖር ኖሮ ከጅን ከሰው የሆኑ ጠላቶች አንተን ባጠቁ ነበር ማለት ነው። ያም የበላይ ሆነው አንተን በሚቆጣጠሩበት ሰዓት ጠላቶች በአንተ ላይ ይሳለቃሉ፣ ያሾፋሉ ማለት ነው። አንተ ላይ ስንትና ስንት ተንኮለኛ፣ ሴረኛ፣ ምቀኛ የሆኑ ሰዎች አሉ። ነገር ግን የነሱ ከይድ የነሱ ተንኮል የሚከሽፈው በአላህ ስብሓነሁ ወተዓላ ጥበቃ ከዛም በመላእክቶቹ ጥበቃ ነው። ኢዘን በአላህ ስብሓነሁ ወተዓላ ጥበቃ ላይ መሆንን ሁሌ ልታስተውለው ይገባል ማለት ነው። አላህ ስብሓነሁ ወተዓላ ከሰውና ከጅን የሆኑ ጠላቶችን ይጠብቃል። አሊያማ ስንትና ስንት ነገር አንተ ላይ በደረሰ ነበር ማለት ነው። ስንትና ስንት ሰዎች አሉ ሰዎችን የሚሐስዱ ማለት የሚመቃኙ ገንዘብ ስላለው በገንዘቡ የሚመቃኙት አሉ ማለት ነው። ጠላቶቹ እሱን ላይ ተንኮልን ይፈልጋሉ። ምናልባት ጠላት የሚባለው ሩቅ ብለን እንዳታስብ፣ ቅርብ የሆነ ዘመድ ሊሆን ይችላል፣ የአጎቶች ልጆች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ ማለት ነው። እነዚህ አንተ ላይ ጥቃትን ለማድረስ በሚፈልጉበት ሰዓት የአላህ ስብሓነሁ ወተዓላ ጥበቃ ስላለ የነሱን ተንኮል ሴራ አንተ ሳታውቅ ማለት ነው ተኝተህ አላህ ለአንተ ተድቢር ያደርግልሃል ማለት ነው። ናም ምናልባትም መሬት ስላለህ፣ ቤት ስላለህ፣ ልጆች ስላለህ ማለት ነው። አው ኢላ ገይሪ ዛሊከ ሌላም ኒዕማዎች አሉና ያኒ ኩሉ ኒዕመቲን ለሃ ሐሱድ ለእያንዳንዱ ኒዕማ የሚመቃኝ አካል አለ ማለት ነው። ምቀኝነት አይጠፋውም እና ይህ ጥበቃ ባይሆን ላንተ የሚሆነው ካንተ የአላህ ጥበቃ የማይለየው አንተ የአላህ ህግጋቶችን ወሰኖችን ስትጠብቅ ነው። ምን ነገሮች ነው የምትጠብቀው የሚለውን ኢንሻአላህ ወደፊት የምናየው ይሆናል ማለት ነው። ለዚህ ኢንሻአላህ አላህ ምን ያህል ለባሮቹ ጥበቃ እንደሚያደርግ አንዳንድ ናሙናዎችን ምሳሌዎችን እንመለከታለን ማለት ነው። ይህም ለአንቢያዎቹ ለሩሱሎቹ እንዲሁም ለአውሊያ አሳሊሒን ደጋግ ለሆኑ ሰዎች እንዴት አድርጎ ጥበቃ እንዳደረገ ብዙ እዚህ ጋር የምጠቅስላችሁ ታሪክ ከእናንተ የተሰወረ አይደለም፣ በተደጋጋሚ የሰማችሁት እና ከዛ ውስጥ ለምሳሌ አባታችን ኢብራሂም ዓለይሂ ሰላም እነዛ ከሃዲያን ተንኮልን ሴራን አስበው ነበር ማለት ነው። ያውም ኢብራሂም ዓለይሂ ሰላም እነዛ የሚያመልኳቸውን አማልክቶችን በእጃቸው በሰባበሩ ሰዓት እንኩትኩታቸውን ባወጡ ሰዓት አንተ ነህ ይህንን ያደረከው ብለው ለፍርድ አቀረቧቸው። ከዛም ምንድን ያደረጉት እንደምታውቁት እሳትን አንድደው ማለት ነው። እያንዳንዱ ሰው ማገዶ ለቀማ ላይ ተሰማርቶ በጣም እጅግ ብዙ የሆነ ማገዶ ነው የተሰበሰበው። ሀታ ምን ይባላል አንዳንድ ተፍሲር ላይ እንደተጠቀሰው አንድ ሴት እርጉዝ በመሆኗ የተነሳ ማገዶ ላይ መሰማራት ስላልቻለች ምንድን ያለችው ይህ ልጄ በወልደው ይህን ልጄ ራሱ በማገዶ ለቀማ ላይ አሰማራው ነበር ብላ ይህን ያህል ለኢብራሂም አዳዒ ለተውሂድ ወደ ተውሂድ የሚጣራ ይህንን ወደ ተውሂድ በመጣራታቸው እንጂ ሌላ ምንም አይነት ነገር ስላደረሱባቸው አይደለም። ይህን ያህል ምቀኝነት፣ ይህን ያህል ጥላቻ ለሳቸው ያደረጉት ማለት ነው። ኢዘን እዛ እሳት ውስጥ ከተቷቸው። እሳት ውስጥ በሚንጀኒቅ አድርገው ማለት ነው እንደ ባላ ያለ ነገር ላይ አድርገው ሙቀቱ ስለማያስጠጋ ከሩቅ ወረወሯቸው። አንዳንድ ተፋሲር ላይ ታሪኮች ላይ እንደሚጠቀሰው አነሁ ዑሪض ዐለይህ መለክ መላኢካው ቀረበላቸው ይባላል። ወቃለ ለሁ ያ ኢብራሂም አለከ ሓጃ ጉዳይ አለህ፣ አሁን እዚህ ጋር የምትፈልገው ነገር ካለህ ልረዳህ ዝግጁ ነኝ ብሎ መላኢካው ሲጠይቃቸው ምን አሉ? እንግዲህ ከተወኩላቸው
ከተውሂዳቸው ሙሉእነት የተነሳ ቃለ አማ ኢለይከ ፈላ ካንተ ከሆነ አልፈልግም አሉት። አማ ሚነላህ ነዓም ካንተ ከሆነ አልከጅልም አሉት። አይ ኢለላህ አርፈዑ ሓጀቲ ጉዳይን ማስጠጋው ወደ አላህ ነው። ኢለላህ አርፈዑ መጣሊቢ ኢለላህ አርፈዑ አምሪ ፈጀዐለ ላሁ ዐለይህ ናራ በርደን ወሰላማ። አላህ ስብሓነሁ ወተዓላ ያንን የተቀጣጠለውን እሳት ሰላማዊ ብርድ አደረገላቸው። ሊማዛ እሕፈዝላህ የሕፈዘክ ነው። የአላህን ህግጋቶችን፣ ድንበሮችን፣ ወሰኖችን ጠብቅ፣ አላህ በችግሩ ጊዜ ይደርስልሃል፣ ይጠብቅልሃል ማለት ነው። በል እንظሩ ኢላ ማ ሐሰለ ሊነቢላህ ዩኑስ። ሌላኛው ታሪክ እንግዲህ የዩኑስ ዓለይሂ ሰላም ቁርአን ላይ የተጠቀሰው ነው። ዩኑስ ዳዕዋ አድርገው ዓለይሂ ሰላም ዳዕዋ አድርገው ህዝቦቻቸው ዳዕዋቸውን አልቀበልም ሲሏቸው በመናደድ በመበሳጨት አካባቢያቸውን ቀያቸውን ጥለው ወደ ሌላ አካባቢ ሰፊና መርከብን ተሳፍረው በሚሄዱበት ጊዜ አላህ ስብሓነሁ ወተዓላ ተቆጣባቸው ማለት ነው። እናም መርከቡ ላይ ማዕበል ተነሳ። ማዕበል በሚነሳበት ጊዜ የግድ የሆኑ ሰዎች መቀነስ አለባቸው ተባለ። ሰዎች ዕቃቸውን እያነሱ መጣል ጀመሩ። ግን መረጋጋት አልቻለም። ሰው ብቻ ቀረ። ስለዚህ ሰውም መቀነስ አለበት ተብሎ ዕጣ በሚጣጣልበት ጊዜ ዩኑስ ዓለይሂ ሰላም ላይ ወጣ ማለት። ዩኑስን በሳሊሕነቱ በደግነቱ የሚያውቁ ሰዎች ይሄም አይሆንም ድጋሚ ይጣል ተባለ። ድጋሚ ሲጣል አሁንም ዩኑስ ሶስተኛም ጊዜ እንደዚሁ ማለት። ስለዚህ ምንም ማድረግ አይቻልም። ቁርአው ዕጣው ዩኑስን መርጧልና ይዘው እጅግራቸውን ይዘው ባህር ውስጥ ከተቷቸው ማለት ነው። ፈሰሃመ ፈካነ ሚነል ሙድሐዲን ፈልተቀመው ልሑት ወዲያውኑ ነው አሳ ነባሪ አፉን ከፍቶ ቀጨም አደረጋቸው፣ ተቀበላቸው። ወህወ ሙሊም ራሳቸውን የወቀሱ ሲሆን ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢተ ፊ በጥኒሂ ኢላ የውሚ ዩብዓሱን። መጀመሪያውኑ አላህ ስብሓነሁ ወተዓላ ጋር በመልካሙ ጊዜ በድሎቱ ጊዜ ትውውቅ ባይኖራቸው እንዲሁም አላህን ተስቢሕ ባያደርጉ ኖሮ እስከ ቅያማ ድረስ በአሳ ነባሪ ሆድ ውስጥ ይቆዩ ነበር ይላል አላህ። ፈሐሰለት ልቁርአን እንግዲህ አንዴም ሁለቴም ሶስተኛ ጊዜ በሚጣልበት ጊዜ ዕጣው በሳቸው ላይ ሆነ ማለት ነው። እንግዲህ አስቡ፣ በአሳ ነባሪ ምን ያህል ጊዜ ነው የቆዩት ዩኑስ ዓለይሂ ሰላም? እስራኤልያት ላይ ያው መጽሐፍ ቅዱስ ላይ የሚለው 3 ቀን ከ3 ሌሊት ነው የቆዩት ማለት ነው። 3 ቀን ከዛም በላይ ሊሆን ይችላል፣ ወላሁ አለም። ምን ያህል ኪሎ ሜትሮችን ነው ያ አሳ ነባሪ ይዟቸው የተጓዘው? በዛ ሁኔታ ላይ እንዴት ሰውነታቸው አጥንታቸው ሳይሰባበር ደም ሳይደሙ ማለት ነው፣ ምንም አይነት ደም አልፈሰሳቸውም ማለት ነው። በአላህ ስብሓነሁ ወተዓላ ባለው ጊዜ ላይ ያውም እስተጋፈ ቢላህ በጭንቅ ጊዜ የሚደረገውን ዱዓ አደረጉ ማለት ነው። ፈናዳ ፊ ዙሉማት አን ላ ኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። በጭንቅ ጊዜ ወደ አላህ የድረሱልኝ ጥያቄ የምታቀርበው በምንድን ነው? በተውሒድ ነው። ገጽ ነው አደለ? እዚህ ጋር ዩኑስ ዓለይሂ ሰላም ምን አላሉም? ያ አደም ድረስልኝ አላሉ። ከነሱ በፊት የነበሩ ሷሊሖችን አንቢያዎችን ስም ጠቅሰው ድረሱልኝ አላሉ። ድረስልኝ ያሉት ማንን ነው? አላህን ነው። ላኢላሃ ኢላ አንት ካንተ በስተቀር በሐቅ በእውነት የሚገዙት የለም፣ ሱብሓነከ ጥራት ይገባህ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበደለኞች ነኝ ብሎ ኢዕቲራፍ ሲያረግ ወንጀሉን በሚያምንበት ጊዜ ስተቱን ኢዕቲራፍ በሚያደርግበት ጊዜ ያ አሳ ነባሪ ማለት ነው የባህር ዳርቻ ላይ ተፋቸው ማለት ነው። ወቅቱ በሚደርስበት ጊዜ ፈኸረጀ ሚን በጥኒ ልሑት ጀለሰ ተሕተ ሸጀረት ልየቅጢን። አላህ ስብሓነሁ ወተዓላ እዛው የዱባ ቅጠልን አበቀለላቸውና የዱባው ቅጠል ሰውነታቸውን ከዝንብና ከተለያዩ ነገሮች ከለላ አደርግላቸው። ወበቅየ ተሕተሃ ሐታ ቀውየ ዐዝሙ አጥንታቸው እስኪጠናከር ድረስ ፀሐይ የመጣች አስፈላጊውን የሆነ ነገር
ታደርግላቸው ነበር ማለት ነው። ሰውነታቸው የሚያስፈልጋቸው የፀሐይ ጨረር ነበር። ለ3 ቀን ወይም ከዛ በላይ ፀሐይ አላገኙ። የሰው ልጅ ፀሐይ ካላገኘ ይታመማል። ስለዚህ ያንን የፀሐይ ጨረርን አስፈላጊውን ካገኙ በኋላ ሰውነታቸው ጠነከረ። ከዛም ተመለሱ ማለት ነው፣ ዳዕዋ ለማድረግ ማለት ነው። እሕፈظላህ የሕፈظክ፣ የአላህን ህግጋቶችን ወሰኖችን ጠብቅ፣ አላህ ለአንተ ጥበቃ ያደርግልሃል። ሶስተኛው ወደ መልእክተኛችን ሙሐመድ ዓለይሂ ሰላቱ ወሰላም እንምጣ። ረሱሉና ሰለላሁ ዓለይሂ ወሰለም ፊል ጋር፣ በዛ በዋሻው ጋር ተውር ላይ ከአቡበክር ስዲቅ ጋር በሆኑበት ጊዜ እንዴት ነው የሆነው? እንግዲህ የመካ ሙሽሪኮች በአጠቃላይ በፍለጋ ላይ ተሰማርተው ነበር ማለት ነው። አቡበክርና ዑመርን በህይወት ይዞ ያመጣ 100 ግመል ይሰጠዋል ተብሎ ሽልማት ተደርጎ ነበር ማለት ነው። ይህ እንግዲህ ያኒ ጀዋኢዝ ሙግሪ ነው። በጣም ሰውን የሚሸውድ የሚያታልል ማንንም እንቅልፍ የሚነሳ ሽልማት ነውና ሁሉም ስምሪት ላይ ነበረ ማለት ነው። ታዲያ ሄደው አቡበክር ዑመር የተሸሸጉበት ጋር ተውር ድረስ ደርሰው ነበር። ላኪን አላህ ስብሓነሁ ወተዓላ ቀልባቸውን አይናቸውን ያዘ። ሐታ አቡበክር ስዲቅ ድምፃቸውን ሰማ ሲያወሩ ከላይ አፋፍ ላይ ሆነው ማለት ነው። ከዛ ምን አሉ? ለው ረአ አሐዱን ኢላ ነዕለይህ ለረአና፣ አንድ ወደ ጫማ ማሰሪያ ዝቅ ብሎ ቢመለከት ያ ረሱላላህ ያየናል ብለው በጣም ፈሩ፣ ስጋት ላይ ወደቁ ማለት ነው። ማን? አቡበክር ስዲቅ ረዲየላሁ ዐንሁ። በዚህን ጊዜ ነው እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባ በክር ማ ظኑከ ቢስነይኒ አላሁ ሳሊሱሁማ፣ ምን ብለህ ነው የምትጠረጥረው? 2 ሰዎች ሆነው ሶስተኛቸው አላህ የሆነ ምን ይደርስባቸዋል ብለህ ታስባለህ? ሱብሓነላህ። ቅድም የጠቀስነው ሐዲስም ጋር ተያያዥነት አለው። ያ ምንድነው? ወዕለም አነ ልኡመህ ለው እጅተመዑ ዐላ አን የዱሩከ ለም የዱሩክ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይክ። ዓለም ተሰባስቦ አንተን ለማጥፋት ሙከራ ቢያደርግ እንግዲህ በወቅቱ ዓለም የሚባለው እዛ መካ ላይ ያሉ ሰዎች ሁሉም ስምሪት ላይ ናቸው። ነገር ግን አቡበከር ላይ ዑመር ላይ ሊደርሱ አልቻሉም። ጫፋቸው ሊነኩ አልቻሉም። የአላህ ስብሓነሁ ወተዓላ ጥበቃ ከነሱ ጋር ነበረ ማለት ነው። አላህ ስብሓነሁ ወተዓላ እንግዲህ አቡበከር ዑመር ሂጅራ በሚያደርጉበት ጊዜ አላህ ምን አለ? ኢዝ አኽረጀሁ አለዚነ ከፈሩ፣ እነዛ ከሃዲያን ሙሐመድን ዓለይሂ ሰላቱ ወሰላም በግድ ከመካ እትብታቸው ከተቀበረበት ከተማ ሲያስወጡት ወይም ሲያስወጧቸው ታንየ እትነይኒ፣ 2 ሆነው። እንግዲህ ለአቡበከር ሸረፍ ክብር ይሄ ብቻ ይበቀዋል። በቁርአን ላይ ተጠቅሷል። የመልእክተኛው ዓለይሂ ሰላቱ ወሰላም ጓደኛ ተብሎ ታንየ እትነይኒ ኢዝ ሁማ ፊል ጋር፣ በዛ ዋሻ ውስጥ ሆነው ማለት ነው። ኢዝ የቁል ሊሳሒቢሂ ላ ተሕዘን ኢነላሃ መዓና፣ እንዳታዝን፣ እንዳትፈራ፣ እንዳትሰጋ። ኢነላሃ መዓና፣ አላህ ከኛ ጋር ነው። በምን? በእገዛው፣ በእንክብካቤው፣ በጥበቃው ከኛ ጋር ነው። ከኔ ጋር ብቻ አይደለም ያለው፣ ከኛ ጋር ከሁለታችንም ጋር ነው ብሏል። ኢዘን እሕፈظላህ يحفظك. فانظروا معشر المسلمين إلى هذا الأمر وهو حفظ الله لرسوله صلى الله عليه وسلم. الله لملك تنياو لأبو بكر الصديق ينبروا لي طبق أمانته. إذن إن أردت أن يحفظك الله فاحفظ ما أمرك الله. الله اللي طبق تفلق له الله يعززهن طبق. وانظروا للا سوستنياو وإمارات تنياو مسالمي هنا إلى 3 الذين أواهم المبيت إلى الغار. نزع صوت سوج يهدوا بالبيت دنجت زناب سيزم لا متل البلا ودا واشا قبو واشا بميقبو بيت كزي إنهم تارك تاكالاتشو تلك قواطي متو برون زقاباتشو مالتو بر تزقاباتشو انقري تجنقو تتأببو مالتو بزين ساعات يموتات تسفاتشو بتعام إيمن تنبر مالتو ويم يتموات تتنبر الزاو موتو دركو نبره የሚቀሩት ማለት ነው። ለውላ ሒፍዙላህ የአላህ ጥበቃ ባይኖር ወይም ደግሞ በመልካሙ በሰላሙ ጊዜ ከአላህ ጋር ትውቅ ባይኖራቸው የሰሩት ኸይር ስራ ባይኖራቸው ነው
عند محاضر ويم شيخ من سيلو سمواچو ይሄንን ሐዲስ ሲናገሩ እስኪ እኔ ራሴ ቆም ብዬ አሰብኩኛል እስኪ እናንተም አስቡ ከነዚህ ሶስቱ ሰዎች አንዱኛ ብንሆን በየትኛው ስራችን ነው ያ አላህ ይሄንን ስራ ላንተ ብዬ በእኽላስ ማንንም ሳይብኝ ላንተ ብዬ ነው የሰራውትና በዚህ ስራ ይሁንብኝ ብለ የምንሰራው ወይም ዱዓ የምናደርግበት ተወሱል የምናደርግበት ስራ ለመሆኑ አለን ወይ በየራሴን ጠየቁ ይላል እስኪ ሁላችንም እንጠይቅ ሐቂቃ ለዚህ ለችግር ጊዜ የሚሆነን መልካምን ስራ አዘጋጅተናል ወይ ሰናዒዑል ማዕሩፍ ተቂ መሳሪዕ السوء ይላሉ መልእክተኛው አለይሂ ሰላቱ ወሰላም መልካም ስራ መስራት ለመጥፎ ጊዜ መከታ ናቸው መጥፎ ነገር እንዳይደርስብህ ያደርጋል ማለት ነው ኢዘን ሁሉም ባለው መልካም ስራ ምን አደረገ ማለት ነው ተወሱል አደረገ ማለት ነው አንደኛው እንግዲህ ዝሙት የሚባለው ነገር ተመቻችቶለት ማለት ዝሙት የማድረግ እድሉን አግኝቶ ምን አለች ኢተቂላህ ስትለው ይህ ቃል በጆሮ ገብቶ ማለት ነው ያ የነደደውን ውስጡ ላይ የተቀጣጠለውን ስሜት አበረደው አጠፋበት ገንዘብ ሰጥቷት ነበር ገንዘብሽን ይዘሽ ሂጂ ጥፍ ያላት ማለት ማንንም አልነበርም አይ አሁን አድርገን ከዛ ተውበት እናደርጋለን ምናምን ማንንም እያየን እኮ አይደለም እንደዛ አላለ ወዲያውኑ خلاص ምን አደረገ ለአላህ ሲል ያንን ወንጀል ተወው ማለት ስለዚህ ይህንን ስራ የሰራውት ያ አላህ ላንተ ብዬ ከሆነ አሁን ካለንበት ጭንቀት ነፃ አውጣን ከዛ ትንሽ ፈቀቅ አለ የሆነ ብርሃን ንፋስ አየር ይገባ ጀመረ ተስፋው ከፍ ያለ መጣ ማለት ሌላኛው ደግሞ ለወላጆቹ መልካም ስራን ይሰራ ነበር ማለት በጎን ይውል ነበር ማለት ወላጆቹን ሁሌ ማታ ማታ እየጠበቀ ወተት ያጠጣቸው ነበር ከመተኛታቸው በፊት የሆነ ጊዜ ራቅ ብሎ በመሄዱ የተነሳ እነሱ ቀድሞ ተኙ ያንን ይዞ ሲመጣ ወተቱን ይዞ ሲመጣ ተኝተዋል እንዳይቀሰቀሳቸው ከዚህ ካማረ እንቅልፍ መቀስቀስ ከበደው ከእንደገና እንዳይተዋቸው ርቧቸው እንዴት ሳይጠጡ ብሎ አሁን ካሁን ይነሳሉ ብሎ ያንን ወተት ይዞ ጠበቃቸው ማለት ነው ህፃናቶቹ ልጆቹ እንዲያውም ለኛ ስጠን እያሉ እያለቀሱ ከራብ እየተነሳ አይሆንም በፍጹም እነሱ ሳይጠጡ እነሱ ሳይጎነጩ ለእናንተ አልሰጥም እያለ ፈጅር ደረሰ ንጋት ላይ ሲነቁ አጠጣቸው ያ አላህ ይሄንን የሰራው ላንተ ብዬ ከሆነ ከጭንቄ ነፃ አውጣኝ ኢዘን ቢብር الوالدين መልካምን ለወላጆች በመስራቱ ምን አደረገ ተወሱል አደረገ ሌላኛው ደግሞ አማናን ጠብቆ ማለት ነው ያንን አማና የሰራተኛውን አማና ጠብቆ ያውም አሳድጎ አልምቶ ጠበቀውና ያ ሰው በተቸገረ ጊዜ ሲመጣ ያንን ነገር ስጠኝ ሲለው ያው ዋሻ የሞላ ከብቶች እንዳለ አስታቀፈው ይዘሂዳለው ማለት ነው ይሄ በአማና ምን አደረገ ተወሱል አደረገ እናም አላህን በመጠበቃቸው ህግጋቱን በመጠበቃቸው የተነሳ አላህ በእንደዚህ አይነት አስጨናቂ ሰዓት ጠበቃቸው ማለት ነው الله سبحانه وتعالى أمرنا بحفظ دينه እንግዲህ ልንጠብቀው ከታዘዝንበት ነገር አንዱ ምንድነው ዲኑን ሸሪዓውን እንድንጠብቅ ታዘናል ከታዘዝንባቸው እንድንጠብቃቸው ከታዘዝንባቸው ነገሮች አንዱ حفظ الأيمان محلاን መጠበቅ محلاን واحفظوا أيمانكم ብሏል الله محላችሁን ጠብቁ ይላል معشر المسلمين صار بعد من يبيع ويشتري صارت الأيمان عنده في نظره سهلا زاري بتلي نقالوش يمشتوا يميجزوا سوتش محلا مالت بوشت ممال بتأم كلا لي هنا بزمن لاي درسنا المالت والله بزي واقع المتاملا والله هي واقع عندي تطرطوا لي ينبي بيجالو يلا بوشت مالت እና ይህ መሐላ ቀላል አይደለም አላህ Subhanahu Wa Ta'ala واحفظوا ايمانكم መሐላችሁን ጠብቁ በሆነው ባልሆነው ነገር በውሸትም በምርም አትማል አንዳንዱ ዝም ብሎ ማለት ነው ባልሆነ ነገር ለምሳሌ አህመድ እንዴት ነው አይተዋል والله አላየሁትም መሐመድን አይተዋል والله አላየሁትም والله የሚለው እዚህ ጋር ምን አስገባው እያንዳንዱ ነገር ላይ መሐላን ማስገባት ተገበ واحفظوا ايمانكم كذلك واحفظوا ايمانكم በምን ተፈስሯል محلان فصماچو ستابقو እንደው محلان ብታፈርሱ
መሐላ የሚያስፈልገውን ከፋራውን አድርጉ። ይሄው ምንድነው 10 ምስኪኖችን ማብላት ወይም ማልበስ አሊያ ካልቻለ አቅም ከሌለው ለበበል አቅም ከሌለው 3 ቀን በተከታታይ ይጾማል ማለት ነው። 3 ቀን መጾም። አብዛኛው ሰው ግን የሚያደርገው ምንድነው 3 ቀን ጾማለሁ ስለዚህ አሁን በውሸት መሐላ ምዬ አመልጣለሁ ይላል። የምታመልጠው ማንን ነው? ከአላህ ጋር ያለውን ነገር ምናልባት ተውበት በማድረግ ኢስቲግፋር በማድረግ አላህ ሊምርም ላይምርም ይችላል። ነገር ግን ከሰው ሐቅ ጋር የተያዘ ከሆነ ያንን ምለህ ሽጠህለት ከሆነ የውመል ቂያማ ይጠይቅሃል ማለት ነው። በመሐላ ወይም ከፋራ በማውጣት 3 ቀን በመጾም የሚካካስ አይደለም ማለት ነው። ስለዚህ መሐላችንን ልንጠብቅ ይገባል። احفظillah ሲባል احفظ الايمان መሐላን ጠብቅ። ሌላው እንድንጠብቀው ከታዘዝንበት ነገር አንዱ ምንድነው المحافظة على الصلاة صلاتን ጠብቆ በአግባቡ መስገድ ማለት ነው። حيث ينادى بهن አዛን የሚደረግባቸው ቦታዎች ላይ ተጥደን ወንዶች በተለይ ጀማዓ ላይ መሳተፍ 5 አውቃት ሰላትን መስገድ حديث لا عندما عبادة بن صامت باستلالفت حديث من حافظ على هؤلاء الصلاة والنزي 5 أوقات الصلاة يتتبابك كون كان عليه ضمان أن يدخله الجنة أو كما قال الله ينسو جنة لأسكبا واسط الناس التوتال 5 أوقات صلاة تبقوا بأقباب شروط واجبات أركان جمع تبقوا يسجدك هنا الله سبحانه وتعالى جنة ليسقبه. بل إلى حديث لا يدمو من حافظ على هؤلاء الصلاة كانت له نورا وبرهانا ونجاة يوم القيامة. يوم القيامة من هون اللتال برهان نور اللتال مسرجين ينوران كذلك ونجاة من النار كأسات يتبكان نجا يوتان. ومن لم يحافظ على هؤلاء الصلاة النزي 5 أوقات صلاة تبقوا بأقباب الله على درسك هنا لم تكن له نور وبرهان ونجاة يوم القيامة. من ما ينت برهان ما سرجا عندهم كأسات نزام موجة واستنا يلوم. وحشر مع فرعون وقارون وهامان وأبي بن خلف كفرعون قال كسكسالا معناتهم سلطان ቢዚ ያደረገው ይባላል። ከፊርዓውን ጋር ይከሰከሳል። ሰላት ለመስገድ ቢዚ ያደረገው ምን ስልጣን ከذلك አማካሪነት ሚኒስትርነት ቢዚ ያደረገው ከሆነ ከቃሩን ጋር ወይም ከሃማን ጋር ይከሰከሳል። ቃሩን ሀብቱ ማለት ነው። ሀብቱ ቢዚ ያደረገው ከሆነ ከቃሩን ጋር ይከሰከሳል። ንግድና ከንግድ ጋር በተያዘ ሰላት ለመስገድ ቢዚ ያደረገው ከሆነ ኡበይ ኢብኑ ኸለፍ ከተባለው ራስ الكفار የኩፋሮች ቁንጮ ከሆነው ጋር ይከሰከሳል ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ሌላው እንድንጠብቀው ከታዘዝነው ነገር አንዱ መልእክተኛው አለይሂ ሰላቱ ወሰለም እንዳሉት حفظ الرأس وما وعى وحفظ البطن وما حوى من قالوا መልእክተኛው አለይሂ ሰላቱ ወሰለም በአንድ ወቅት استحيوا من الله حق الحياة لا الله يميقبون فراتشا ويمدمو افرة نفروت الله نفروت من قالوا صحابوچو وإنا ولله الحمد نستحي من الله إنيا الله مسغانا يقبونا كمن مصادق አንፃር አይደለም አላህን ሐያ እናረጋለን። እሳቸው እናንተ እንደምታስቡት አይደለም። ይሄ ሐያ የሚገባው ሐያ ፍሩት ስላችሁ እናንተ እንደምታስቡት ሳይሆን لكن نجرجن الاستحياء من الله حق الحياء لا الله ميقباوني حياء ما ادرك مندنو ان تحفظ الراس وما وعى يهنن راسن مطبق راس ጭንቅላትን መጠበቅ ጭንቅላት የያዘውን ማለት ጭንቅላት ምን ይዟል አይንን ከሐራም እይታ ካልተፈቀደ እይታ ጠብቅ ያ ሐራምን ከማየት በፊት የአላህ እይታ እንደሚቀድም ማወቅ አይንን ጠብቅ كذلك ملاسህን ጠብቅ ማለት መላስም ራስ ላይ ነው ያለው መላስህን ከሐሜት ሰውን ከማጣላት እንዲሁም ነሚማ ነገር ከማዋሰድ ማለት ከውሸት ሐሰት ከሆነ ንግግር ከእርግማን ከመሳሰሉት ነገር መላስህን ጠብቅ ጆሮህንም እንደዚሁ ከሐራም ከሙዚቃ ከመስማት ጠብቀው
ከዛሊከ ወልበጥነ ወማሐዋ ሆድና ዙሪያውን ያለው ማለት ብልት አለ፣ ወደ ሆድ የሚገባው ምግብ አለ። ምግብንም ሐላል እንጂ ሐራምን ወደ ሆድ እንዳታስገባ ብልትን ጠብቅ። በተለይ ብልትን በተመለከተ አላህ ስብሓነሁ ወተዓላ ምን ይላል? ወልሓፊዚነ ሊፉሩጅሂም ወልሓፊዛት ወንድ ሆነው ብልታቸውን ከሐራም የሚጠብቁ ሴቶችም ብልታቸውን ከሐራም የሚጠብቁ ኢላ ዐላ አዝዋጅህም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ከሚስቶቻቸው ወይም ደግሞ ከባሮቻቸው ጋር ብቻ ነው የሚፈቀድላቸው። ከዛ ውጭ የሆነ ግን ይህም ማለት አሁን እንደምንሰማው ተመሳሳይ ጾታ የሚባል ነገር አለ፣ ሊዋጥ፣ ከዛ ሊጠብቀው ይገባል። ከዝሙት ከዛሊከ ግለ ወሲብ ከሚባለው ከዛ ነገር ራሱን ሊጠብቅ ይገባል። ይህንን ጥበቃ ያደረገ ከሆነ አላህ ይጠብቀዋል፣ ጀሰዱን ይጠብቅለታል። እንዲሁም መን ተረከ ሸይአን ሊላህ ለአላህ ብሎ አንድን ነገር የተወ ከሆነ ዐወደሁ ላሁ ኸይረን ሚንሁ የተሻለ ነገርን ይሰጧል። በትዳር በኒካህ አላህ ስብሓነሁ ወተዓላ ይቀይርለታል ማለት ነው። ስለዚህ ጠብቁ ከተባልነው ነገር አንዱ ጆሮአችንን ከሐሜት ከሙዚቃ ከመስማት፣ ምላሳችንን ከእርግማን ውሸት ከመናገር ከመሳደብ፣ ወሬን ከማዋሰድ ከሐሜት ልንጠብቅ ይገባል ማለት ነው። እሕፈዝ ሃዚሂል ጀዋሪህ ይህንን አካልህን ከሐራም የጠበቅከው የቆጠብከው ከሆነ አላህ ይጠብቅልሃል። በተለይ በምታረጅበት ጊዜ ማለት ነው። እርጅናው ሲመጣ የዛኔ የአላህ ስብሓነሁ ወተዓላ ጥበቃ አይለይህም። ከሰለፎች አንዱ ዩቃል አነ ሙሒበ ዲን ጠበሪ ከአንድ መርከብ ሲወርዱ ዘለው ነው እንግዲህ ተማሪዎቻቸው ድጋፍ ሊያደርጉላቸው ወደዛ ሂዱ አሉና ዘለው ማለት ነው አክሮባት ሰርተው ወረዱ። ከዛ ተማሪዎቻቸው ገረማቸውና ማ ሀዛ ሲር ያኒ ማ ሲር ዛሊክ ይህ ጥንካሬ ይህ ብርታት ሚስጥሩ ምንድነው ይነገረን አሉ። ምን በማለት መለሱ? ቲልከል አጅሳዱ ሐፊዝናሃ ፊ ሲገር ፈሐፊዘሃ አላሁ ለና ፊል ኪበር ይህንን አካል ልጅ እያለን ወጣት እያለን ከሐራም ራሳችንን ጠበቅ ነው። እስማዑ ያ ሸባብ ወጣቶች በተለይ ስሙ ማለት ነው። ሐራም ከሆኑ እይታዎች እንዲሁም ደግሞ ይሄ ግለ ወሲብ የሚባለው ራስ በራስ ማርካት ግልጽ ነው። ከዝሙት ራሳችሁን ከጠበቃችሁ እድሜያችሁ 80 ዓመት 70 ዓመት ሆኖ በቃ ወጣት ነው ማለት ነው። ዛሬ እናያለን አወል ሶፍ ላይ ማን ነው የሚደረደሩ? ወጣት ወይስ እድሜ የገፋ? እድሜ የገፋ ማለት በወጣትነታቸው ዒባዳ ያዘወተሩ ዒልም ላይ የነበሩ ሰዎች እንደምናየው በተጨባጭ አያረጁ። ታውቃላችሁ አይደል? ሕፋዙል ቁርአን ሐመለተል ቁርአን ላ የህረሙ ቁርአንን ጠብቀዋልና አላህ ይጠብቃቸው፣ አያረጁም። ሕፋዙል ቁርአንስ ያረጀ ታውቃለህ? ያኒ ሙሐዲሲን ለምሳሌ ሀገራችን ላይ የነበሩት ታላቁ ሙሐዲስ ሐጂ ራፊዕ እንግዲህ እሳቸው ላይ የደረሱ ሰዎች ይነግሩናል። እድሜያቸው 100 ዓመት ምናምን ሆኖ አፋቸው ይጣፍጥ ነበር አይደል? ሲናገሩ ይጣፍጣል ማለት ነው። ጃሂል ግን ከሆነ ሱና ሰላት ማይሰግድ ፈርድ ማይሰግድ ከሆነ ገና በ60 ዓመቱ ይጃጃል፣ በ50 ዓመቱ ይጃጃል። በጽናት ጫማ ሲለብስ ምናምን ግራና ቀኝ አድርጎ ልክ እንደ ሕፃን ማለት ነው። ከቤተሰብ ጋር ራሱ መጣላት ይጀምራል፣ ይጃጃል፣ ከቤት አይወጣም፣ ይፈራል። ለምን? ትችት ማለት ነው። አረጀ፣ ጃጀ፣ ሽማግሌ፣ ሼባው እንዳይባል ማለት ነው። ኢዘን አላህ ስብሓነሁ ወተዓላ በምትጠብቅበት ጊዜ ህግጋቱን ስትጠብቅ አላህ ጀሰድህን አካልህን ይጠብቅሃል። ምክንያቱም ወንጀል ሐቂቃ ይላሉ፣ ሐቂቃ የሆነ ሰውነት ላይ ድካም የመልፈስፈስ ስሜትን ያመጣል ወንጀል መስራት ማለት ነው። ለዚህም ነው አለም ነሽራህ ለከ ሰድረክ ይለና ቀጥሎ ምንድን ነው የሚለው? አለም ነሽራህ ለከ ሰድረክ ወወضዕና ዐንከ ዊዝረክ አለዚ አንቀض ظህረክ ያ ይሄ ጀርባህን ወይም ደግሞ ትከሻህን ያጎረበጠው የሆነ ወንጀል ይላል። ወንጀል ያጎረብጠሃል፣ እንድትልፈሰፈስ ያደርግሃል ማለት ነው።
የሆነ ስሜት አለው የመድከም የመልፈስፈስ ስሜት ማለት ነው። ስለዚህ ሰዎች ዚክር የሚያበዙ ከሆነ ሰላትን የሚያበዙ ከሆነ ነሻጥ ታገኛለህ። ነሻጥን በእነሱ ላይ ታስተውላለህ ማለት አንተ ቢሓጀቲን አን يحفظك الله። ሌላው ጥበቃ ምንድነው? አላህን ስትጠብቅ ዲንህን ይጠብቅልሃል። ዲንህ ማለት በዲንህ ተፈትነህ ከእስልምና ውጭ ወጥተህ እንዳትሞት ኻቲማ እንዳይበላሽ አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። ዛሬ ህግጋቱን በትክክል የምትጠብቅ ከሆነ ማለት ነው። ህግጋቱን የምትጠብቅ ከሆነ ወዕለሙ አነ አላህ የሑሉ በይነ አልመርኢ ወቀልቢህ። ይህንን አያ ኢብን ዓባስ ይፈስሩ ምን ይላሉ? ወዕለም እወቁ አነ አላህ የሑሉ በይነ አልመርኢ በሰውየውና በቀልቡ መካከል ግርዶሽ ያደርጋል። ይሄ ማለት ምንድን ነው? ሰውየው ለመጨረሻ አካባቢ እንኳን የሆነ ወንጀልን ሊሰራ ሲያስብ አላህ ያንን ወንጀል እንዳይሰራ ብዙ እንቅፋት ያደርግበትና ሳይሰራው መልካምን ስራ እየሰራ በተቃራኒው እየሰራ ኸይር እየሰራ እንዲሞት ያደርገዋል። ለምን? احفظ يحفظك وحفظ خاتمتك تكون خاتمتك حسنة. احفظ الله يحفظ الله قلبك. قلبهن ከተለያዩ አጥማሚ ከሆኑ ሹብሃት المضلة والشهوات እንዲሁም መጥፎ ስሜቶች ከሸህዋት አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። احفظ الله يحفظك سيحفظ الله عليك قلبك وسيحفظ الله عليك أمرك وسيحفظ الله قلبك من فتنة الشهوات المحرمة. فكم من رجل يسهل عليه أن يقترف من الشهوات المحرمة ما استطاع أن يمسك نفسه. ስንትና ስንት ሰው አለ በሻህዋ የተፈተነ ማለት ነው። ሻህዋ ላይ በሚሆንበት ጊዜ እኔ አልችልም ብሎ ነፍሱ ደካማ የምትሆንበት አለ። ራሱን መቆጣጠር የሚሳነው አለ። ለምን? የአላህ ጥበቃ እሱ ጋር የለማ። احفظ الله يحفظك። አንተ በዛ መጥፎ ለምሳሌ ቅድም የጠቀስነው ነገር አለ። ያ ጉላም ያ ወጣት የአጎቱን ልጅ ማለት ነው ለረጅም ጊዜ ሲመኛት የነበረችው ከዛ ተቸግራ ሲጠይቃት ነበር እምቢ አለች። ተቸግራ ይሄን ያህል ዲርሃም ስጠኝ ስትለው አበድረኝ ስትለው ምንድነው ያለው? ችግር የለውም ብቻ ግን ስጠይቅሽ የነበረው መርሃባ ካልሽኝ ነው። እሺ አለችው። ችግር መጥፎ ነው። ካደል ፈቅሩ አን የኩነ ኩፍራ ይላል። ድህነት ኩፍር ሊሆን ቃጣ ወይም ደግሞ በቃ ቀረበ ማለት ነው። ራሷን በጣም የምትጠብቅ ንጹህ ሴት ናት፣ ጥቡቅ ናት። ነገር ግን ችግር ምን አደረጋት? እዚህ ወጣት ላይ ጣላት። ይህ ወጣት ግን እዛ ሰዓት ላይ ኢተቂላህ በሚባልበት ሰዓት ራሱን ሊቆጣጠር የቻለው መጀመሪያ የሰራቸው በድብቅ መልካም ስራዎች አሉ። እንዲሁ ዝም ብለው አይደለም የመጣው። እንዲሁ ዝም ብሎ የሆነ ነገር መጥቶ ተቋም የሚባለው ነገር ራሱ ሊቆጣጠረው አልቻለም። ስለዚህ በመልካሙ ጊዜ ተዓረፍ ኢለላህ ፊ ረኻእ የዕሪፉከ ፊ አሽዳ። እንግዲህ አላህ ስብሓነሁ ወተዓላ በብዙ መልኩ ጥበቃ ያደርጋል። ያው ከሰዓት አንጻር ያው ሰዓት ጨርሳል ስላሉ ሁለት ነጥቦችን ብቻ ኢንሻአላህ አነሳለሁ። ያ ምንድነው? አላህ ገንዘብን ይጠብቅልሃል፣ ንግድህን ይጠብቅልሃል። በትክክል አላህን ህግጋቶችን በምትጠብቅበት ሰዓት ማለት ነው። መኪናህን ይጠብቅልሃል። የምትጓዝበት ጉዞ ላይ የሄድክ ሳለ መኪና ላይ አደጋ እንዳይደርስ አላህ ስብሓነሁ ወተዓላ ጥበቃ ያደርጋል። ገንዘብን እንዴት ይጠብቃል ለሚለው አንድ ታሪክ፣ ይሄም ብዙዎቻችሁ የምታውቁት ታሪክ። ያ ምንድነው? አንድ ሰው ከሆነ ሰው ገንዘብ ይበደርና ያው ረጅም ኪሎ ሜትር አቋርጦ ይሄዳል በመርከብ ማለት ነው። ከዛ በሆነ ጉዳይ መመለስ አልቻለም። በዚህ ቀን እመልሳለሁ ብሎ ነበረ። ብዙ ሐጃዎች ገጠሙት፣ መመለስ አልቻለም። ገንዘቡን ግን ለመመለስ ቃል በገባበት ቀጠሮ መሰረት ምን አደረገ? በአንድ እንጨት ማለት ነው ከፍሎ ሲያበቃ እዛ ውስጥ ደብዳቤውን ጽፎ ብሩን አስቀምጦ ባህር ውስጥ ከተተው ማለት ነው። ባህር ውስጥ ከተተው ማለት ነው። ይህንን ገንዘብ አላህ ጠብቆ ለባለቤቱ እንዲያደርስ ዱዓ አደረገ። ያ ሰው አበዳሪው ደግሞ በዛን ሰዓት የሆነ ማገዶ ለመልቀም ወደ ባህር ዳርቻ በሚሄድበት ጊዜ ያንን እንጨት ወይም ጉቶ ነገር አገኘና ወስዶ ቤቱ ልክ ሲፈልጠው በመሃሉ ደብዳቤውና ብሩን አገኘ ማለት ነው። ምን ይላል?
هذا المال من فلان ابن فلان إلى فلان ابن فلان هذه أمانتك التي أودعتني قد أرجعتها إليك ودأنت ملش الله لو واستودعتها الله عندي تبك اللي دعاء درجال لوال غري يا معبل እያላተመ ሰውየው ጋር እንዲደርስ አደረገ احفظ الله يحفظك አላህን ጠብቅ ህግጋቶችን ወሰኖችን ጠብቅ አላህ ይጠብቅሃል حتى ከተለያዩ አሁን ሰዓት ምን ሰማቸው በጣም መጥፎ ነገሮች አሉ ሰዎች ሲህር ላይ እየሰሩ ነው እና ሲህር እንዳይሰራብህ ከፈለክ የአላህ Subhanahu Wa Ta'ala ህግጋቶችን ጠብቅ ጧት ስትወጣ አዝካር الصباح والمساء አድርግ باذن الله በአላህ ፍቃድ ምንም አይነት ሲህርም ሌላም ነገር ጥንቆላ ምንም አይጎዳህም ማለት اذا خرجت من بيتك ከቤተ ስትወጣ بسم الله توكلت على الله ولا حول ولا قوة إلا بالله إن دعاء كادرك من إلال يقول الشيطان لشيطان آخر شيطان لا ينو شيطان من إلال ليوسوسه سكارب فما بالك برجل قد هدي ووقي إيه سوكو تمرتوال تتبقوال وكفيا كالله بكاتنا جنتوالنا شافوا للدرسبت أتشلم تملس يلوال مالتي እና كذلك በቤተሰብህ ትጠበቃለህ ማለት ነው ቤተሰብህን አላህ ይጠብቅልሃል ልጆችህን አላህ Subhanahu Wa Ta'ala ይጠብቅሃል ማለት ነው አንተ በመሰራው ዛሬ በመሰራው መልካም ስራ ልጅህ የልጅ ይጠበቃል ማለት ነው ለዚህም ነው ሰዒድ ኢብኑ ሙሰይብ ምን ይላሉ ለልጃቸው ኢኒ ለአዚዱ في الصلاه እኔ ሰላት ላይ ጨመር ያደረኩ ሰግዳለሁ رجاء ان تحفظ አንተ ነገ እንድትጠበቅ ማለት ነው አንተ እንድትጠበቅ በሚል ከዛ በኋላ ሱረቱል ካህፍ ላይ ያለው የቁርአን አያ ቀሩ وكان ابوهما صالحا አባታቸው صالح ነበር ሱረቱል ካህፍ ላይ መጣቁት ነው ታሪኩን አባታቸው صالح ስለሆነ የውርስ ማለት ነው በሰላም ተጠብቆ ከግድግዳው ስር የቀበረላቸው ለልጆቹ ደረሰ ማለት ነው የደረሰው በምን የተነሳ ነው አባታቸው ሷሊህ ስለሆነ ማለት ነው እና አንተ በመሰራው ስራ حتى من አሉ ኢብኑ አባስ ان الرجل لا يحفظ في عقبه وعقب عقبه አንድ ሰው ይጠበቃል ልጆቹ ይጠበቁለታል ልጆቹ ይጠበቁለታል እሱ መልካም ጻድቅ በመሆኑ የተነሳ ማለት ነው እንግዲህ ነስአል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በየትኛው ሁኔታ ላይ ሆነን እንዲጠብቀን እንማጸነዋለን ቆመንም ተኝተንም በየትኛው ሁኔታ አላህ Subhanahu Wa Ta'ala እንጠይቀዋለን اللهم اعزنا بطاعتك اللهم أعزنا بطاعتك ولا تضلنا بمعصيتك اللهم أعزنا بطاعتك ولا تضلنا بمعصيتك اللهم اجعلنا لك من العابدين اللهم اجعلنا لك من العابدين اللهم اجعلنا لك من الذاكرين اللهم اجعلنا لك من المخلصين يا سميع الدعاء يا رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ